ኢትዮጵያ ውስጥ በጣም ጥቂት ፋሚሊ ነው። ስለዚህ አዶናይ እየተቸገረው ካናዳ እያለ መኖር አቅቶት ነበር። በቃ አልቻለው። ዋናው ሲቲዝኑን እንደምንም ብሎ ገገም ብሎ ያዘ፣ አመለጠ። ከዛ የሱ አይዲያ ኢትዮጵያ ላይ ነው ያለው። ጆካ የሱ አይዲያ የሱ ትልቅነት ኢትዮጵያ ላይ ነው ያለው። እንዲያም ታስታውሳላችሁ ኢትዮጵያ ገብቶ እኮ አሜሪካና ካናዳ ልሶናል። ጆካይ ያው ጥሩ ስራው ከቨር አረገለት እንጂ እኛም ሾርት ሚሞሪ ስለሆንን ነው እንጂ ተበረገደ። ኮንግራ አንበሳው የጆካ አካውንት አንበሳ 196,000 ፎሎወር ያለው የጆካ ፔጅ ተከፍቷል። ኮንግራ ማ ብራዘር። ቪዲዮ እዛ ላይ ምንም አትፖስት ፕሊዝ። ተግባብተናል። ስለዚህ ያልኩ ምንድነው አስረሳችሁኝ በመሃል የስራን ይስጣ ጆከር። ያው አዶናይ ልሶን ነበር ታስታውሳላችሁ። አሁን ጥሩ ነገር ላይ ስላለ ምንም ችግር የለውም እንጂ አዶናይ አሜሪካ እና አውሮፓ ያሉት እኮ ከእጅ ወደ አፍ ነው የሚበሉት። በስትረስ ነው ያሉት። ሁሉም ቢል ከፋይ እንጂ ምንም አቅም የለውም ተብሎ ነበር። አሁን ግን ለጎፈንድሚ አሜሪካን የተመጣው ሮይስ ሮይስ የሚነዱ አበሻ ወንድም እህቶች እንዳሉ አሳይተውታል። አዶናይ ወንድማችንን እሱ የሚለው ነገርና አሜሪካና አውሮፓ የሚኖረው ትንሽ የተቻለ እንደሆነ በደንብ አድርገው ለአዶናይ ወንድማችን አስተምረውታል። ከዚህ መኪና ፍቅር ይዞኛል ብሎ በደንብ ሲናገር አይተነዋል። ኢንተርቪዎቹ አሉ፣ እኔ ያዳመጥኳቸው። አሜሪካ ኑሯቸው ከእጅ ወደ አፍ ነው፣ ምንም ላይፍ የላቸውም ብሎ ያላቸው ንግግሮች ነበሩ። ታስታውሳላችሁ። ግን አሁን ጥሩ ህይወት ያላቸው ህይወታቸውን በጣም አድርገው የቀየሩ አሜሪካን ሀገር ምርጥ ምርጥ ኢትዮጵያውያኖች እንዳሉ አይ ቲንክ አዶናይ አይተዋል። ኢትስ አይ ኦፕነር ፎር ሂም። አይኑ እንዲገለጥ አድርጎታል። ጽድት ያለ ህይወት ያላቸው ሰዎች እንዳሉ በነገራችን ላይ ሮይስ ሮይሱ አዶናይ እየነዳ ያለው አሜሪካን ሀገር $400,000 መኪና ነው። 400,000 $400,000 ሮይስ ሮይስ ነው አዶናይ ሲነዳ ነበር። ያንን አቅም ያላቸው አበሾች እንዳሉ አይ ቲንክ አዶናይ አልባንንም። አሜሪካ በጣም በጣም ትልቅ ደረጃ የደረሱ ኢትዮጵያውያን አሉ፣ አንቱ የተባሉ ሰው። አንዳንዴ ስንናገር ጥንቃቄ ያስፈልገናል ብዬ ነው። አው ቴስላ ፌራሪ ምና ቴስላማ እንትና ነበረው ሸጦት እኮ ነው እንዴ። ቴስላማ አክሊሉ ነበረው። አኬ ወንድማችን ቲክታከሩ ቴስላ ነበረው። እግዚአብሔር ምስክሬ አኬ ሸጦት ነው። አኬ ራሱ ቴስላ ነበረው። ስለዚህ አሜሪካን ሀገር ላይ እግዚአብሔር ይባረክ ብዙ ነገሮች መቀየር፣ በተለይ ሲንግል ለሆነ ሰው በጣም አሪፍ ነው። ለብልበ መስራት ትችላለህ። ኦ የ ፌራሪ የሚነዱ ወንድሞች አሉን። እንትናማ አሉ። አሁን ለምሳሌ እህታችን እዚህ ላይ ያለች ሮዚ የምትባል የባህል ልብስ የምትሸጠው እሷ ፖርሽ ነው የምትነዳው። ኤስዩቪው ኬንያን የሚባል ፖርሽ ነው የምትነዳው። አሉ ፖርሽ የሚነዱ ወንድምና እህቶቻችን። መርሴዲስ ቤንዝ በጣም ብዙ ሰው ይነዳሉ። በጣም ብዙ ሰው ኤስካሌድ በጣም ይነዱ ወንድም እህቶች ብዙ 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 ወንድምና እህቶች አሉ። እና አሜሪካ አሪፍ ነገር አለ 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 አለ። እና አይ ቲንክ አዶናይ ያቺን ነገር አላየም። አሁን ግን አይቷል። አሁን ግን አይቷል። ላምቦ አላየውም ያበሻ። እኔ ሳይክል ነው የምነዳው። ይቅርታ ለጤናዬ ብዬ ሳይክል ነው የምነዳው። ሳይክል ያም ባለ ሁለት ጎማው ውድ ስለሆነ ባለ አንድ ጎማ ሳይክል ነው የምነዳው። ቢስኪሊሊት ብስክሌት ነው የምነዳው። አባት አይዞ የኔ አይጭነቅ አይጭነቅ የኔ አባት
ሌላ ስማርት አበሾች አሉ ደስ የሚሉኝ። ስማርት አሁን ቶዮታ የሚነዱት ሎንግ ተርም እንዲያቆያቸው ነው። አሁን ቶዮታ የሚነዳ አበሻ ካየው ገንዘብ አለው። ይህ ምች ቶዮታ ሃንዳ የሚነዳ አበሻ ገንዘብ አለው። የተመቱ ናቸው። እንዴት በላይ እንደ የአንበሳ ጫማን ታውቀዋለህ? የአንበሳ ጫማ ገዛ ማለት ነው። የአንበሳ ጫማ ቆዳውን ታስታውሳላችሁ? ቶዮታ አለ ማለት ገንዘብ አለ ማለት ምንም ጥያቄ የሌለው። ምክንያቱም ያ መኪና 10 ዓመት 20 ዓመት ብትነዳው በጫማ ጠፊ የድሮ ቲቪ ማለት ነው። አይበላሽ ምን አይል እና ገንዘብን መሰብሰብ ብቻ። አንዳንዴ ደግሞ ወጣ ምንል ትንሽ ሌክዠሪ ወይ ቴክኖሎጂ የምንወድ ሰዎች ወጣ እንልና ትንሽ እንታሻለን። ምንድነው ሜንቴናንሱ ምናምን። አሁን ኤስክሌድ እኔ ኤስክሌድ ነበረኝ፣ መርሴዲስም ነበረኝ፣ አይቻቸዋለሁ መኪናዎችን። አሁን ደግሞ ሚስት ቤሺ አለ። ነገ ደግሞ ሌላ ነገር ይመጣል እና ትነዳለህ እዚህ ሀገር ችግር የለውም። ግን ቴክኖሎጂ ላይ ቶዮታዎች አፕቱዴት አይደሉም። እኔ ቶዮታ ነው ለረጅም ጊዜ 15 ዓመት ሸጫለሁ። ቶዮታ ከሌላው አፕቱዴት አይደሉም ቴክኖሎጂ ላይ። አሁን ነው አፕቱዴት እየሆኑ የመጡት እንጂ ሌላው ከናቪጌሽን ሲኖረው፣ ሌላው ባክአፕ ካሜራ ሲኖረው፣ ሌላው ብላይንድ ስፓት ሞኒተሪንግ ሲስተም ሲኖረው፣ ሌላው ሴንሰሮች ምናምን ሲኖሩት ቶዮታ በቃ አልቅሰ ነው የሚመጣው እሱ ቴክኖሎጂ። በሌላው ግን ለመንዳት ለምናምን በጣም አሪፍ ነው። ገባ? እሱ ቀስ ብሎ ነው ቶዮታ የሚያመጣው። ለምን እንደሆነ ግራ ይገባኛል። ከሌሎቹ ኢቭን ሃንዳ በጣም ጥሩ እንትን አላቸው። ፊቸሪንግ በጣም ጥሩ አፕ ቱ ዴት የሆኑ ፊቸሪንግ ሃንዳ አላቸው። ቶዮታ ለምን እንደሚዘጋ አላውቅም። በወን ካም ቱ ሌክሰስ ለግዠሪ ከከሰሳችሁ እንዳይበላሽባችሁ ከፈለጋችሁ ሌክሰስ ግዙ። ለግዠሪ መኪና ከፈለጋችሁ ሌክሰስ ግዙ። ድንጋይ ነው፣ አይበላሽ። በቃ ሰላማችሁን ነው የምታገኘው። ሌክሰስ ኢዝ ቢዩቲፉል ኮ ቆንጆ ነው። ፕራይሱም ሪዝናብል ነው። ለግዠሪ ነው። አሁን ሞዴሉ ራሱ በጣም ነው የሚያምረው። አሁን ጄምሲ ብትገዙ ኤስክሌድ ብትገዙ ስቃይን ነው የምትበላው። በተለይ 70 ሺህ አካባቢ ማይሌጅ ከሄዱ በኋላ ፈጣሪ ያ ኤስክሌድ ካዲላክ ማለት እሱ ነው። ስቃይን ነው የምትበላው። ቆንጆ መኪናዎች ናቸው። ለመጀመሪያ አኪራቱ ቆንጆ መኪና። በቶዮታ ፋን ከሆናችሁ ሌክሰስ፣ ወደ ሌክዠሪው ከሄዳችሁ የእንትን ከሆናችሁ ደግሞ የቶዮታ አፍቃሪ ሃንዳ አፍቃሪ ከሆናችሁ ደግሞ አኪራ ቶዮታ ሃንዳ አኪራ የነሱ ሌክዠሪ ፓርታቸው ነው። ቆንጆ መኪና ና ድንጋይ። ሊንከን ኢዝ ቢዩቲፉል ካር ቱ። በጣም ቆንጆ መኪና ነው ሊንከን፣ በጣም ቆንጆ እና ጄኔሲስ አሁን እነሱ ሞዴላቸው የሚገርም ነው። ተስላስ ቢዩቲፉል። ተስላማ እኔ ከጠየቀኝ እንደው እግዚአብሔር አያደርሰው አክሲደንት ሲደርስ ወረቀት ናት እንጂ ተስላ፣ ምክንያቱም ባዶ ቆርቆሮ ነው። ባትሪ ነው የሚሸጡልህ። ባትሪ በባክስ አድርገው ነው የሚሸጡልህ ተስላ። ኡበር ምናምን የምትሰሩ ሰዎች ካላችሁ ተስላ ኡበር የምትሸቅል ካለ ማብራዘር ተስላ ነው። ኦይል ብቻ ነው የምትቀይረው።